አባዬና አለሜ እንግዲህ እንደዚህ ፍቅራቸውን እየቀጩ ይገኛሉ ማለት ነው። ነገር ግን ደግሞ አቶ ገዙ ችግር ፈጥሯል። አለሜን ለማስወገድ እንግዲህ ሰዎችን እያስተባበረ ይገኛል። እሷ መሞት አለባት አለ። ትሁትም ናቲ ትሁትን ይዞ ለማምለጥ እንግዲህ ሲሞክር አቶ ገዛኸኝ ከኋላ መጥቶ ጋማውን ያዘው። ትሁቴን ባሏን ሸክፋ እንግዲህ የት ሊሄዱ እንደሆነ አላውቅም፣ ብቻ ከባድ ችግር ተፈጥሯል ማለት ነው። ናቲም እንደዚህ አዝኖ እንግዲህ እናቴ ከሱ ቤት ባመልጣት ተመልሳ እጁ ላይ ገብታለች፣ ምንም ማድረግ አልችልም፣ እማዬ አልሰማ ብላኝ ነው፣ እዚሁ ሁኚ ተይ እማዬ እዚሁ ሁኚ ብላትም እምቢ ብላኝ ይኸው ሄዳ ጉድ ሆነች። ከዛ በኋላ እንግዲህ ትሁት ጀግና ሆናለች። በእርግጥም ግን ደግሞ ምንም እንትን አትልም ማለት ነው። አለሜ በቃ ወሰነች ማለት ነው ለመሄድ። እናም በቃ መሄድ አለብኝ ከዚህ በኋላ እዚህ ቤት መቆየት አልፈልግም፣ እዚህ ቤት ከቆየው ሌላ ነገር ይፈጠራል፣ ስለዚህ ከዚህ መሄድ አለብኝ። እስከ መቼ ነው እዚህ የምቀመጠው አለችው አባዬን። አባዬን በጣም አዘነና ለምንድን ነው እንድለምድሽ ያደረግሽው? ባለምድሽ እኮ ይሻለኝ ነበረ። ሰው ለምዶ መለየት፣ እኔ ብቸኝነትን ለምጄዋለሁ፣ ግን ለመድኳችሁ። አሁን ደግሞ ክፉ አመል አስለምደሽኝ ጥለሽኝ ትሄጃለሽ እንዴ ሲል አባዬ እንግዲህ ስቅስቅ ብሎ አለቀሰ። ከዛ በቃ ማለት ከብጃለሁ፣ ሰው ላይ መቀመጥ ይከብዳል። ስለዚህ እኔም ደግሞ ከዚህ በኋላ እዚህ ቤት ውስጥ መቆየት አልፈልግም፣ ለዛ ብዬ ነው፣ እባክህ ይቅርታ አድርግልኝ የትሁት አባት አለችው። ሂጂ ሄዳለሁ ብለሽ ከወሰንሽ ሂጂ፣ ምንም ላረግ አልችልም፣ ግን በቃ አለ አይደለ ተላምዶ መለየቱ ትንሽ ስለከበደኝ ነው፣ ግን ሂጂ አላት። ሆዱ ባርባር እያለው እንግዲህ ሸኛት አለሜን ማለት ነው። ከዛም በኋላ እንግዲህ እየመጣው እኮ እጠይቃለሁ፣ አያይ አትምጪ አያስፈልገኝም እማዬ እባክሽን ይሄ ነገር ይቅር ተይ፣ ስለዚህ እዚሁ ሁኚ፣ በአባዬ ጥበቃ ስር ብትሆኚ ነው ለእኔም ጥሩ የሚሆነው፣ እኔም አላስብም፣ እባክሽ አሁን ያለሽበት ነገር በጣም አስጊ ነው፣ ስለዚህ እዚሁ ሁኚ እባክሽን ብላትም ልጁ እምቢ አለች ማለት ነው። መሄድ አለብኝ አለች። እንግዲህ ሰውየው ያው እንትን እያለ ነው፣ ገላታለሁ ምናምን እያለ ነው ማለት ነው። ስለዚህ አለሜ እንግዲህ ተንቀልቅላ ከአባዬ ቤት ወጥታ ሄደች ማለት ነው። አባዬም ደግሞ ከዚህ በላይ ምንም ልልሽ አልችልም አለሜ፣ የመሰልሽን በሙሉ ማድረግ ትችያለሽ፣ አንቺ ሕፃን ልጅ አይደለሽም፣ ስለዚህ የሚመጣብሽን ነገር ጠንቅቀሽ ታውቂያለሽ። ግን ደግሞ አንድ ሰው መሄድ ልቡ መሄድን ካሰበ ቢጎትቱት እንኳን ያዘገዩታል እንጂ አያስቀሩትም ከመሄድበት። ስለዛ አለሜ ከዚህ በኋላ የፈለግሽውን ነገር ማድረግ ትችያለሽ፣ እኔ ግን ምንም ማድረግ አልችልም አላት አባዬ። ከዛ በጣም ተናደደችና በቃ መሄድ አለብኝ ናቲ፣ አሁኑኑ ደላላውን አናግርና ቤት ፈልግ፣ ከዛ በኋላ እኔና አንተ አንድ ላይ እንኖራለን፣ አቶ ገዛኸኝም ከዚህ በኋላ ምንም አያመጣም አለችው። እንግዲህ እማዬ ተይ ግን አስቢበት፣ ደጋግመሽ ማሰብ ይኖርብሻል ይሄንን ነገር፣ ምክንያቱም ሰውየው ዝም ያለው ለምን ይመስልሻል? የሆነ ነገር አስቦ እንዳይሆን፣ ስለዚህ እባክሽ እማዬ ተረጋግተሽ ነገሮችን አስቢበት አላት። እሷም ደግሞ ምንም ማሰብ አያስፈልገውም ናትዬ፣ ከዚህ በኋላ ምን አባቱ ያመጣል ብለህ ነው? ምንም የሚያመጣው ነገር የለም፣ የሚፈልገውን አግኝቶ የለ እንዴ? ምን አገኘ እስኪ ንገረኝ እማዬ፣ አንቺ እኮ ስጋቱ ነሽ፣ ዛሬ የሆነ ነገር ታደርገኛለች፣ ፖሊስ ታመጣብኛለች ብሎ ስለሚጨነቅ፣ ስለዚህ ኑሮ ሁሉ የዛፍ ላይ እንቅልፍ ነው። ይህ ሰውዬ የተስተካከለ እንቅልፍ እንኳን የሚተኛ አይመስለኝም። ስለዚህ እባክሽ እማዬ ተረጋጊና እዚሁ አባዬ ጋር ሁኚ ቢላትም በፍጹም መሄድ አለብኝ ብላ እንግዲህ ወሰነች ማለት ነው። ከዛም ናቲ እንግዲህ መሄድ ካሰብሽማ ምን አደርጋለሁ ሂጂ እማዬ፣ ግን ለእኔ እዚህ ብትሆኚ ጥሩ ነበረ አላት። ከዛም አይ ተከራይ ደላላውን አናግርና ቤቱን ተከራይተና በቃ ስለዚህ እኛም የራሳችንን ኑሮ እንኖራለን እማዬ
እባክሽ ተረጋግተሽ አስቢበት እንጂ ምን እየሆንሽ ነው ቢላትም ናትዬ አሰብኩ እኮ ደጋግሜ አስቤበታለሁ። ስለዚህ ምንም ማሰብ መደጋገምም አያስፈልግም። ወስኛለሁ፣ ጨርሻለሁ። ከዛ በኋላ እንግዲህ እሺ በቃ ብሎ ደላላው ጋር ደውሎ እንግዲህ ቤት አገኙ። አባዬ በጣም ነው ያዘኑት። እንግዲህ ነይ ለመጨረሻ ጊዜ እቀፊኝና እንሂድ፣ በቃ ሂዱ፣ እኔም ምንም ማድረግ አልችልም፣ በጣም አዝናለሁ አለሜ። ለካ የስንብት ነበር እንደ ያ ሁሉ ግብዣሽ፣ ያ ሁሉ እንደዛ ስታደርግልኝ የነበረው አላት አባዬ። አዎ ምክንያቱም ለአንተ ያደረክልኝ ለእኔ ብዙ ነው። አይ አለሜ እንደዚሁ የኔና ያንቺ ነገር ባጭሩ ይቋጫል ብዬ አላሰብኩም ነበረ። በቃ ነይ ዛሬ እንኳን እስኪ እስከምትሄጂ ልቀፍሽ አለና እንግዲህ አባዬ ጥምጥም ብሎባት አለሜን አቀፋት ማለት ነው። እሷም በደስታ እንግዲህ ይሄንን እቅፍ ካገኘው ስንት ጊዜ መሰለክ፣ እኔማ እስከ ዘላለም ሙሉ ሰጥሽ ነበረ እቅፌን፣ ግን ምን ዋጋ አለው? አንቺ መሄድን መርጠሻል። ስለዚህ ሂጂ አለሜ። ሊሄድ የተነሳ ሰው ያስረፍዱባታል እንጂ ማስቀረት አይቻልም። ስለዚህ ሂጂ በቃ መንገድሽን ሁሉ ቀኝ ያደርግልሽ አላት አባዬ። እንግዲህ በጣም ባርባር እያለ ሆዱ ሸኛት። ከዛም በኋላ እንግዲህ አስቀየምኩት እንዴ የትሁትን አባት አስቀይሜው ይሆን እንዴ እያለች እንግዲህ ብቻዋን ማውራት ጀመረች አለሜ። እንግዲህ ሁለት ወዶ አይሆንም፣ የሚመጣብሽን ጣጣ ያው መቻል ነው። አቶ ገዛኸኝ እንደዚሁ በቀላሉ የሚቻል ሰው አይደለም። እውነቱን ለመናገር ቀላል ሰው አይደለም ሰውየው ማለት ነው። ምክንያቱም ቤትና እንዴት እንደሚመጣ እንኳን አይታወቅም። ስለዚህ አለሜ አሁን ህይወቷ አደጋ ላይ ነው። ሲጀመር ደግሞ አለሜ ሰውየው ሊገላት እንደማይፈልግ በምንም የምታውቀው ጉዳይ የለም። በዛ ላይ ቤቲ ትፈልጋታለች። እሷን ማስወገድ አለብኝ። እሷ ካልሞተች እኔም በሰላም መኖር አልችልም። ምክንያቱም ስጋቴ ነች ለኔ። እኔ ልጄን አጥቻለሁ በወንድሟ ምክንያት፣ እሷ ደግሞ ወንጀለኛውን ከእስር ቤት አስመልጣለች። ስለዚህ አለሜም የእጇን ማግኘት አለባት። አዎ መሞት አለባት። ትሁትም ደግሞ ተይ፣ በቀል ጥሩ አይደለም። በቀል ለሰው ልጅ ጥሩ አይደለም። ሁሉንም ነገር በህግ መፍታት ይሻላል። ህግ ነው ያልሽው ትሁት? የምን ህግ? ህግ አለ እንዴ? እኔ በፍጹም ህግ ጋር አልሄድም። ለእሷ ልጄን እንዳሳጣችኝ እሷም እኔ የማደርገውን እኔ ራሴ አውቃለሁ። ለአንቺ ይሄ ነው ብዬ መናገር አይጠበቅብኝም ትሁቴ። ለማንኛውም ከኔ ጎን ስለቆምሽ አመሰግናለሁ። ከዚህ በላይ ግን ልታባቢኝ የሚሆን ምንም ልትይኝ እንዳትሞክርሽ ትሁት። ምንም ማድረግ አልችልም፣ በጣም አዝናለሁ አለቻትና ሄደች። ከዛ በኋላ እሺ ታዲያ ለምን አትረጋጊም? ተረጋጊ እንጂ ብትላትም ትሁት ተረጋጊ አትበይኝ፣ ምንም የሚያረጋጋኝ ነገር የለም። ስለዚህ እባክሽን ተይኝ አለቻት። ከዛም በኋላ እሺ በቃ ይቅርታ ስላስጨነኩሽ፣ አስጨነኩሽ አይደለ? በጣም ይቅርታ አለቻት። ከዛም እሺ አይ ችግር የለውም አላስጨነቅሽኝም፣ ግን አለ አይደለ እኔ የሆንኩትን በእኔ ጫማ ውስጥ ካልሆናችሁ ማናችሁም አይገባችሁም። ለዛ ነው አለቻት። ይገባኛል ቤቲ ይገባኛል፣ ህመሙን አውቀዋለሁ። እንዳንቺ ባልሆንም ህመሙን ግን አውቀዋለሁ፣ የመደፈርን ስሜት አውቀዋለሁ አለቻት። ከዛ በኋላ እንግዲህ አግባባቻት። እንትን አሉ ማለት ነው፣ ተስማሙ። ነገር ግን በስተመጨረሻም ያው ትሁቴ እውነት ይኸውልሽ ቤቲ፣ እኔ ብታምኝኝም ባታምኝኝም ምንም አይደለም፣ ግን እኔ ከተበዳይ ጎን ነኝ። ምንም ይሁን ከጥጋበኛ ጎን መቆም አልፈልግም። ለእውነት ነው። ለዛም ነው ራሴን እየጎዳው የምኖረው ሁሌ። ምክንያቱም ከዚህ በፊት ታውቂያለሽ ምን እንደተፈጠረ? አላውቅም። ምን ተፈጠረ? ይኸውልሽ ያባዬ የልጁ ሚስት በጣም ክፉ ሴት ነበረች። በጣም ከምነግርሽ በላይ ክፉ ናት። ክፉ ስልሽ አየልጸውም። ስለዚህ እሷ የባሏን አባት ስታሰቃይ የኖረች አረመኔ ነበረች። እናም እኔ እዛ ቤት ሰራተኛ ነበር። የሚሆነውን ሁሉ እያየው መቋቋም አቃተኝ። ከዛ ለባሏ ትዋሻዋለች፣ ለአባት ምግብ አትሰጠውም፣ አባት ላይ ውሃ ደፋችበት፣ አባትህን እንደዚህ ያደረገችው፣ አባትህን ወዲያ ወሰደችው እያለች በቃ የማትለው ነገር የለም። ከዛም
እሱም አባቴን በስነ ስርዓት የማትንከባከቢው ከሆነ ከዚህ ቤት ውጪ ብሎ አለኝ። ከዛ ኧረ እባክህ ተው ብዬ እኔ ብሄድም ሌላ ቤት አላጣም፣ ግን እኔ ከወጣው ሰውየው ይሞታል። ስለዚህ እግሩ ላይ ወድቄ ቀረሁኝ። ከዛ በኋላ እሷ እዚህ ቤት ካለች እኔም እዚህ ቤት ውስጥ አልኖርም ብላ ቤቱን ጥላ ወጣች። ከዛ በኋላ ትሁት በአንቺ ምክንያት ሚስቴን ማጣት የለብኝም፣ ስለዚህ እኔ ሌላ ሰራተኛ አመጣለሁ፣ አንቺ ሂጂ ብሎ አለኝ። እሺ ብዬ ስነሳ አባዬ በደግ ብሎ እባክሽ ልጄ አንቺ አትሄጂም፣ እሷ ናት ከዚህ ቤት መውጣት ያለባት ብሎ ልጁን ራሱ አስደነገጠው። ምክንያቱም አንተ ሚስት አስመሳይ ናት፣ እኔ እስከዛሬም እዚህ ላይ በእሷ ቤት ፓራላይዝ ሆኜ ቁጭ ብያለሁ። ብቻ ብዙ ነገር አድርገዋለች። ምን ልልሽ ፈልጌ ነው ቤቲ፣ እኔ ከተበዳይ ጎን ነው የምቆመው ልልሽ ፈልጌ እንጂ ሌላ ነገር ሀስቤም ፈልጌም አይደለም። እሺ የፍቅረኛሽን እናት ለመግደል በጉዞ ላይ ያለን ሰው ከጎኑ ትቆሚያለሽ ወይስ ስትላት አለችውት። አየሽ ቤቲ በቀል ጥሩ አይደለም፣ በቀልን አታስቢ፣ ግን ለፈጣሪ ሰተሽ ለህግ ይሻላል። ህግ ነው ያልሽው? በፍጹም እንደዛ እንዳትይ ትሁት፣ ህግ የሚባል ነገር የለም። ምክንያቱም ያደረገችኝን ነገር በሙሉ አስመልሳታለሁ፣ አለሜን አለቃትም አለች ማለት ነው። እንግዲህ ውጭልኝ፣ አሁን ውጭልኝ፣ ምንም መስማት አልፈልግም፣ ማንንም ማየት አልፈልግም፣ ውጭልኝ አለቻት። ከዛ በኋላ እንግዲህ ትሁቴን ወጣች። ደነገጠችና አምላኬ ሆይ እንደው ምን አይነት ነገር ነው እያደር የምታሰማኝ እያለች ትሁት በጭንቀት እንግዲህ ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። አባዬና አለሜ እንግዲህ ለመሰነባበቻ ተቃቅፈው ተላቀሱ ማለት ነው። ላደረክልኝ በሙሉ አመሰግናለሁ፣ ክበርልኝ ብላ ሄደች።